አይ ያሚ ቁመት ትንሽ መርዘም አለበት ምትቱ ደግሞ ወደ ቁጥር ጻፉልኝ። እኔ ያሚ ቁመት በቂ ነው። ቀለሲ ልጅ የሚሰጣት ቁመት በቂ ቁመት አላት ብዬ አስባለሁ። ባሬ ደርሳል ብራስ ባለፈው ለምን ታቦት አዲስ ቻናል ቅመምዬ ከፍታ ባይዘው እኔ ከናሚ ምን እንደምቀናባችሁ ታውቃላችሁ? በቃ በጣም ደስ የሚል ነገር እኛ ብቻ እንደግ እኛ ብቻ እናግኛ ይሉ ሌላ ለስንት ሰው አካውንት ከፍተዋል፣ ስንት ሰው አሳድገዋል። እናንተም ደግሞ ሳታሳፍሯቸው ሰብስክራይብ እያረጋችሁ ያን ሰው እያሳደጋችሁ ናችሁ። ባቅማችሁ ራሱ እኔን 10,000 ሰብስክራይበር ልታስገቡኝ ነው። እንግዲህ እናንተ እኔ አላቅም ባይዘው የጨረቃ ፋሚሊ ማለት ሰውን የሚያግዝ ሰውን የሚረዳ ቤተሰብ ነው ያለን ሁላችንም ባይዘው እና በጣም ከልብ እናመሰግናለን። እኔም ከልብ ያመሰግናችኋለሁ እና ይህም በጣም ያመሰግናችኋል። ምክንያቱም ሁሌ ያሳፈራችሁ አታውቁም ማንንም። አይሚንም ብሩኬም ለአዲስ ሰው አዲስ አካውንት ከፍተው ሲሰጡ ያን ሰው ፎሎ ሰብስክራይብ በማድረግ እንደምትተባበሩ እናውቃለን። እናመሰግናችኋለን። እስኪ ለእናንተ አንዴ እናጨብጭብላችሁ። ከ10,000 በላይ ሄዷል። አዎ በጣም ደስ ብሎኛል። እግዚአብሔርን ቴንኪው አላልኳቸውም። ከምስጋና ያለፈ ሌላ ነገር ማድረግ ብችል ደስ ይለኝ ነበር። እውነት አልጠበቅኩም እንደዛ ያደርጋሉ ያለሽ እኮ ባይዘው እኔ በቃ የጨረቃ ፋሚሊ ምን አይነት ቤተሰብ እንደሆነ ታውቃላችሁ? በቃ እርስ በርስ የሚተጋገዝ ፋሚሊ ያለን በቃ እርስ በርስ አንድ ስለሆኑ ሁሉም አንድ ስለሆኑ ብሩኬንም አይሚንም በጣም ስለምትወዱ እነሱ የሚላችሁን ታደርጋላችሁ። ይሄ ደግሞ ትልቅ ክብርና ትልቅ ምስጋና ይገባችኋል ቤተሰቦች። እውነት እኔን እንኳን እኔ ገና በጀማሪነት የራሱ 10,000 ሰብስክራይበር ልገባ ነው። በማን እርዳታ? በእናንተ እርዳታ፣ ቪዲዮን በማየት እኔም በማገዝ ላይክ በማድረግ ሼር ኮፒ ሊንክ በማድረግ እናንተ እኮ ትለያላችሁ። ፍቅር ናችሁ ቤተሰቦቼ። ምን ጨፈርላችሁ ያ ቤሎ ወዲ ይሄ ዘፈን ሁሌ አፌ ላይ ይመጣ አይደል? ማናቸክስ ባይዘው ግን አይሚና ብሩኬ ፍቅር ሲሆኑ ደስተኛ ሲሆኑ ግን ደስ አይሉም ቤተሰቦቼ። እስቲ እነሱን ደስታ የምትወዱ ሰዎች እስቲ የኔ ቪዲዮንም ላይክ በማድረግና እኔንም አሳድጉኝ። እስቲ 20,000 ሰብስክራይበር እንግባ እንድፈረው። እስቲ የማይደፈር የለም እንኳን እሱና እኔ አይል አይደለም አባይን ደፈረን ጨርሰናል። እኔንም በቃ እስቲ ገፋ አድርጉኝ ቤተሰቦቼ። ብቻ ግን የምር ቀልድ ነው። ወደ ቁም ነገሩ ስመለስ የእውነት በጣም ደስ ብሎኛል። አኩርታችሁኛል። በጣም ነው ማመሰግነው። የትም ቦታ በሄድ አሳፍራችሁኝ አታውቁም። በነገራችሁ በጣም ትልቅ ምስጋና ይገባችኋል በእውነት። የትም ቦታ አይሚና ብሩኬ አዲስ አካውንት ከፍተው ያን ቪዲዮ አዲስ አካውንት ከፍተው ሪፖስት ያደረጉት እናንተ ሄዳችሁ ሰብስክራይብ በማድረግ ላይክ በማድረግ ቪዲዮ በማየት ታበረታታላችሁ ሁሉንም እና እንዲያርግ ሰው እንዲያርግ ነው የምትፈልጉትና በጣም ትልቅ ምስጋና ይገባችኋል። ድጋሚ ላጨብጭብላችሁ ቤተሰቦቼ። ያንሳችኋል አውቃለሁ፣ ግን በቃ በጣም ነው የምወዳችሁ እኔ ራሱ በእውነት ቤተሰቦች ላይ እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። እኔም በጣም ነው የምወዳችሁ። እየጠበቅኩሽ እኮ ብለን እናድር ነው። ምን ችግር አለው? ሰፈራችንማ ፏፈሽ ነው ማለት ያለብን። ምን ይሆንሽ ነው ናኒ? ምን ሆንኩኝ? አትድረቂ እባክሽ። አንተ ለመሆኑ ነገር ተቆጣጥሮ ካልሞት ካልክ እሺ ትደውይለታለሽ ወይስ እንሂድ? እኔ ነው እንደውለታለሁ። ምን ሆነሻል? ምን አስጠልቶ ነው? አዎ ምን ችግር አለ? እኔ ናፍ ብበላ እንጂ የሌለ ባህሪ ያጣል። ምን ችግር አለ? እኔ ናፍ ብበላ ናኒ እንጣላለን። ሶሪ አታገኝ። አሁን ቦሳ ጋር ደውይና እንሂድ። እኔ ቦሳ ጋር ደውዬለታለሁ አንዴ። እሷን ታገኛታለህ፣ ተስፋ አትኩረት፣ ትገባታለህ ለእሷ እያላችሁ በጣም የምታበረታቱኝ ያላችሁ እግዚአብሔር ያክብርልኝ። እና ዛሬ ከየትኛውም ጊዜ በላይ የመጣሁት እናንተን ለማመስገን ነው። በውስጥ የምታወሩኝ ያላችሁ አይዞ በርታ፣ ፍቅር ከባድ ነገር ነው። ፍቅር በጣም ከባድ ነገር ነው ማለት ሰው እንዲህ ሊረዳው አይችልም። ያፈቀረ ሰው ካልሆነ በፍቅር የተጎዳ ሰው ካልሆነ የፍቅርን ስሜት ሊረዳው አይችልም ሰው እያላችሁ ብዙ እኔን ለማበርታት ለማገዝ የምትሞክሩ አላችሁ እና በጣም ነው የማመሰግነው እናንተን። እግዚአብሔር ያክብርልኝ። እሺ ታዩኔ ልጅ ነኝ። ቢያንስ እሷ እናትን ታህል ነገር ማስደንገባ ታውቃለች። አንቺ ስንት ልጅ እንደወለደች ምጡን ታውቃለች። እንዴት እንደሚያስጨንቅ ታውቃለች። ግራ እንደሚያጋባ ታውቃለች። ምን ማለት ነው? እንደዚህ አይነት ፕራንክ አለ እንዴ? ፕራንክ በቃ ይቅርታ ግንማ ዘመ ባይቆ ትክክለኛው አባት የሆነ ነገር በላት በእናት መዲ። ስለ ፍቅራችን ብለሽ ስለ ልጆቻችን ብለሽ እኔ ራሴ ስፈልግ ቤት ራሴ መጣና እናወራለን። አሁን ግን ማውራት አልፈልግም። በቃ አሁን መረጋጋት ብቻ ነው፣ ማረፍ ነው የምፈልገው። ለመረጋጋት ጊዜም እኮ ያስፈልጋል እኮ
ለመረጋጋም እኮ መግባባት ያስፈልጋል እኮ። በእንደዚህ አይነት ሁኔታ መቼም አትረጋጊም እኮ። ቁጭ በይና እሺ መጀመሪያ ቀረ ቁጭ ብሎ ተረጋግቶ ለማውራት መጀመሪያ ቀረ። አሁን ግን የራሴን አልረፈደም፣ ገና ነው ጊዜው። መዲ ርቀሽ አስቢ እንጂ አንቺ ለምን ራቅ አድርገሽ አታስቢው እንዴ? እንዴት ነው እዚህ ፊት ለፊት ብቻ የምታስቢው? እስቲ ቁጭ በይና ረጋ በይና ወደ ቀልብሽ ተመለሽ። ከዛ በኋላ አስቢና ይቅርታውን እናድርግና ከዛ በኋላ የሚቀጥለውን ስቴፕ ትሄጃለሽ። ጊዜ አለ። አስቢና ቁጭ ብለሽ ተነጋግረን እኔ አሁን ተረጋጊ አትበለኝ፣ አንተ አትበለኝ፣ ምንም ነገር አትበለኝ። አንስዬ ምንም ይፈጠር ሽማግሌ አልፈልግም ልጆችን ይዤ እመጣለሁ ብዬ መክፈል የሚገባኝን ሁሉ መስዋዕትነት ለዚህ ቤት እየከፈልኩ ያለው ዛሬም አንቺ የምትይበት ምክንያት አልገባኝም። ለምንድን ነው የማይገባ? ለምን የሰራው ስራ ነው እንደዚህ የሚያስብለኝ? መነጋገር እንችላለን። በቃ እኔ መረጋጋት ነው ፈልገው ራሴ ስፈልግ እመጣለሁ። በቃ ማትፈልጊ ከሆነ እኔ ከዚህ በላይ መስዋዕትነት ለዚህ መክፈል አልችልም። መክፈል የሚገባኝን ልጆችን በድዬ ቤቴን ዘግቼ ስራዬን ትቼ ጊዜን አጥፍቼ ዛሬ ነገ እሷ ይሻላታል ግድ የለም ብዬ ይሄን ያህል ረጅም ርቀት መጥቻለሁ። ከዚህ በኋላ ግን እኔም መክፈል አልችልም። አመሰግናለሁ። በቃ ጨርሻለሁ። በቃ እግዚአብሔር ይስጥሽ። እውነት እኔና አንቺ በእንደዚህ መልክ ተገናኝተን ከሆነ እግዚአብሔር ይስጥሽ። በቃ ሌላ ምንም የሚለው ነገር አመሰግናለሁ። በቃኝ። መክፈል የሚገባኝ ነገ እኮ እንዳይጸጽተኝ አይገባም። እንዳይጸጽተኝ ብዬ ይሄን ያህል ርቀት መጥቻለሁ። ከዚህ በኋላ ግን አይጸጽተኝ። እኔ አንጎሌ ንጹህ ነው ከዚህ በኋላ በቃ። ምክንያቱም ባላደረኩት ነገር ተነስታ ብዙ ነገር አምጥታለች። ያንን ተቋቁሜ ቤቴን ላድን ትዳሬን ላድር ብዬ ፈልጌያለሁ። እምቢ ብላለች። ከዚህ በኋላ ጭንቅላቴ ንጹህ ነው። እውነቴን ነው በቃ ምንም የሚቆጨኝ ነገር አይኖርም። በጣም ብዙ አስቤበታለሁ። ለዚህ ለፍቅራችን ስል እጅግ በጣም ብዙ መስዋዕትነትን ከፍዬ እዚህ ድረስ መጥቻለሁ። በዚህ አቋምሽ የምትቀጥይ ከሆነ ጥሩ ጨርሻለሁ። ከዚህ በላይ ምንም ማድረግ አልችልም። መሄድ የሚገባኝን ርቀት ሁሉ ሄጃለሁ። እንዳይጸጽተኝ ነገር ነገ ይጸጽተኝ ሪግሬት አድርጊያለሽ ነገር። አመሰግናለሁ።